ቀብራችሁ በጣም ነው ማዝነውና እስኪ ዝም ብላችሁ ስሙት። መጀመሪያም ጴንጤ ነበር። እናቱም አባቱም እህቶቹም እንዳሉ ጴንጤ ነው። ሰሙ እኮ ከጴንጤ የተባረረው ዘርፎ ነው። እኔ በነገራችን ላይ በጣም ትንሽዬ ልጅ እያለሁ ነበረ ትንሽዬ እና ሙሌ ይባላል እና መካነ ኢየሱስ ቸርች ይዞኝ ይር ነበር። ያው አላወራችሁም ብዙም ነገርና በጣም ሕፃን ልጅ እኮ ነኝ አይደለም። እኔ ሌላ እንደ ስኩል ላይ ነበር እንትን የምንለው ውር እያለን አይደለም። እኔ ገንዘብ ደረጃ ደርሼ እና ፕሊስ ረፉ ተው። እኔ እኮ ነኝ የነገርኳቸው አይደል? አሁን እኔ ገንዘብ ዘርፌ ገንዘብ ሰርቄ ቦታ አሁን ቲክታክ ላይ 6 አመት አልፎኝ 7ኛ አመት ላይ እየመጣ ነው አይደል? እስኪ ገንዘብ ዘርፎኛል ያለች ቸርች አለች። እስኪ ለምን አትጠይቁትም? የቷ ቸርች ነው ከየቷ ቸርች ነው ሰሙ ገንዘብ የዘረፈው ብላችሁ ለምን አትጠይቁትም? እኔ ሪካርድ አለኝ ሲል ለምን ሪካርድህን አውጣ አትሉትም? የምር እኮ ነው። አንዳንዴ ምን አለ መሰላችሁ እናንተ ጋር ያለን እውነት ወይም እናንተ ጋር ያለን ውሸት ለማውጣት እየማላችሁ ውሸት አትናገሩ። እንዴ ጴንጤ ቸርች ይላል እንዴ? አረ ወዳጄ እኔ ሲጀመር የትም ሄጄ አላውቅም። በቃ መካነ ኢየሱስ ነበር በጣም ሕፃን እያለን ትንሽ እያለን እንደዛ ነገር። ግን እኔ የትኛው ጴንጤ እኔ በጣም ሕፃን ልጅ እኮ ነኝ የዛኔ። ስንት አመቴ እንደሆነ ታውቃለህ? 12 አመት እኮ ነው የዛኔ። አምቷል እኮ አንዳንድ ጊዜ እኮ በጣም ነው የሚደብረው። አረ አንዳንዴ እስኪ ስትዋሹ እንኳን የፈጣሪን ስም አትጥሩ። እኔ መካነ ኢየሱስ ቸርች ሙሌ ሲወስደኝ እጄን ይዞ ነው ይወስደኝ የነበረው። በጣም ትንሽ ምክንያቱም ፋሚሊ ፕሮቴስታንት ነበሩ። አይደለም እኔ ገንዘብ ቦታ ልደርስ ይቅርና ወይኔ በላቸው ማለት አሁን ነው። ኦኬ አይ ለማንኛውም እንድትሰሙት ነው እንጂ እንድታደርጉ ነው። ሰርቆ ነው ገባችሁ? ሰሙ የዛሬ 6 ነው 7 አመት ከቤተ ክርስቲያን ገንዘብ አምታቶ ነው የተባረረው። ያለ ነው ወደ ኦርቶዶክስ ላይ ምናምን ብሎ እንዲገባ ያደረገው ለሰሙ። እኔ ከእኔ ጴንጤው የዛሬ 6-7 አመት አለ ቆየ። ከህፃናት ክፍል ጀምሮ ቤተክርስቲያን ነበርኩኝና 3 እንትን ነበረን እና አናንያ አዛርያ ሚሳኤል እና ሚሳኤል ላይ ስታስተምረኝ የነበረችው አንድ ከነሰሟ ልንገራችሁና ለምለም ትባላለች። ሐዋሳ ቅድስት ሥላሴ እና ከዛ አደግኩ ሆንኩ ኖርኩ። ከዚያ በኋላ ስጎረምስ ሃይስኩል ላይ ምናምን ልክ ሃይስኩል ስገባ የት እንትን አልኩ መሰላችሁ? ሐዋሳ ደብረ ሰላም ቅድስት ሥላሴ እኛ አልቀበለውም ነው እኮ የምላችሁ። በዩኒቨርሲቲም ደረጃ ዝም ብሎ ቦታ አልነበርኩም። ማህበረ ቅዱሳን ውስጥ አገለግል ነበር ነው ግቢ ጉባኤ ላይ አርትና ኪነ ጥበብ ክፍል አገለግል ነበር። ኢቨን ዩኒቨርሲቲ ላይ እንዲህ ነበርኩ።
ደግሞ ይሄ እንዲህ አይነት ህይወት የለኝም። እንደምታወሩት አይነት ብዙዎች እንደምትናገሩት አይነት ህይወት የለኝም። አንዳንድ ሰዎች ልወቅሳችሁ አይደለም ልኮንናችሁ ምናምን ያ ሁሉ ጊዜ ትናንትና አልፈዋልና ያ ትናንት ያለፈ ነገር ነው እና እባካችሁ እባካችሁ በፈጠራችሁ አትሊስት እስኪ የጌታን እናት ስሟን እየጠራችሁ አትዋሹ። ነውር ነው። እሺ ሰው እንዴት ማርያምን እያሉ ያሻል? እኔ ይሄ ሰውዬ እኮ መቼ ጤና እኔ በነገራችን ላይ ታህሳስ ሐምሌ 19 ፊት ለፊቴ ላይ ነበረ እና እየቀረጽኩት ነበር። እንደውም ላይፍ ሳስተላልፈው ነበር። አያቀኝም እኮ ፊት ለፊቱ ላይ ቆሜ እንኳን አውደ ምሕረት ላይ እየቀረጽኩት አያቀኝም። አይገርምም? ላይፍ ከፍቼ እኮ ሳሳያቸው ነበር። እንዴት የማታውቁትን ሰው ገሌ እንዲህ ነው ትላላችሁ? ግን አረ ኖር ነው ተው አይባልም። እስኪ አንዳንድ ጊዜም ሰው እንዲመዝናችሁ አታርጉ። አንዳንዴ ጠላት ቀስት ሲጨርስ ምን ያደርጋል? ራሱንና ማንነቱን ይገልጣል። ፕሊስ ቢቀርባችሁ እና አይደለም እኔ ሌባ እንደሆንኩም ሌባ ነው ብለህ ለመጀመሪያ ጊዜ ተናገርከው አንተ ነህ ደምረው። እኔ በህይወቴ ከማንም ሰው 10 ሳንቲም ወስጄ የማላቅ ሰው ነኝ። እኔ 1 ብር እንኳን ከሰው ወስጄ እንቅልፍ ማይወስደኝ አይነት ሰው ነኝ። ምናልባት ላታውቁኝ ትችላላችሁ። እኔ ገንዘብ ለሰው ስሰጥ እንጂ ከማንም ገንዘብ ስቀበል አይቶም ሰምቶም የሚያውቅ ሰው የለም። እና ፕሊስ በተቻላችሁ መጠን ስለማታውቁትና ምንም መረጃው ኖሃው በሌላችሁ ነገር ላይ ባታወሩ። አትሊስት በቃ ድሮም አታቀኝም፣ ዛሬም ፊት ላይ ብቆም አታቀኝም። እኔ እኮ ሩቅ እኮ አትሂድ። እኔ እኮ ፊት ለፊት ላይ ነበርኩኝ። የአውደ ምሕረት ፊት ለፊት እንደውም ምልክት ልስጥህ ደምረው ከታች ካለ እናንተ ደክማችሁ መሬት ላይ አንተ ልደተ ቃል ማን ነበር አንደኛው ተመስገን የጌታ ነባር ደክማችሁ መሬት ላይ ስትቀመጡ እኔ ፊት ለፊታችሁ ላይ እኮ ካሜራ እየቀረጽኳችሁ ነበር፣ ላይቭ ሳስተላልፋችሁ ነበር። ተው እንጂ ስለማታውቁት ሰው በዚህ ልክ ባታወሩ ደስ ይላል። ደግሞ እየማላችሁ አትዋሹ። እሺ እየማላችሁ አትዋሹ። እኔ ቲክታክ ላይ በአካል እኮ ራሱ ያየኝ 2 ሰው ብቻ ነው። ታውቃላችሁ? ግን 2 ሰው ብቻ ነው በአካል ያየኝ። ማንም ሰው አይቶኝ አያውቅም። በአካል አይታችሁት የማታውቁትን ሰው እንዴት ነው በዚህ ልክ ሌባ ነው ከጴንጤ ቸርች ሳንቲም ሰርቆ ገንዘብ ሰርቆ? ኧረ በእግዚአብሔር ስም እኔ ገንዘብ ቦታ ሁላ ደርሼ አላውቅም። ሲጀመር እኔ እንዲህ አይነት ነገር ራሱ አልወድም። በነገራችን ላይ ምናልባት ስለኔ ማንነት ማወቅ ከፈለጋችሁ አብሮ አደጎች አሉ፣ ጠይቋቸው። እና ፕሊስ ባትዋሹ። እኔ እንዲህ አይነት ነገር ላይ ኢንቮልቭ አድርጌ በጣም በህይወቴ ከምፈራው ነገር አንዱ ይሄ ነው። ሲቀጥል የትኛውም ጴንጤ ቸርች ውስጥ ገብቼ እኔ አገልግዬ አላውቅም። የትኛው የት ጴንጤ ቸርች ሲሄድ አይታችሁኝ ታውቃላችሁ? የት አይታችሁኛል? እስኪ እኔ ስም የላትም እንደ ጴንጤ ቸርች ስትል ስም የላትም። ሰሙ ሌባ ሰረቀ ስትል እገሌ ከምትባል ቸርች። አሁን እኔ ስላንተ ቸርች መሰረተ ክርስቶስ የምትባል ቸርች ነበር፣ ከዛ ሙሉ ወንጌል ነበር። ጀስት ኦፊሻሊ አንተም ስትናገር እኔ ግን የትኛም ምን የምትባል ጴንጤ ቸርች? ኧረ እባክህ ስትዋሽ እንኳን የጌታ እናትን ተዋት። ምክንያቱም
እጅግ በጣም ሐሰትን ስለምትጠላ ሐሰትና የሐሰት አባትን የሚደግፉና በሐሰት የሚኖሩ ሰዎች ካጋንንት የሆኑ ሰዎች ናቸውና ፕሊዝ ስሙትና እስኪ ታዘቡት። ሰሙ መጀመሪያም ጴንጤ ነበር። እናቱም አባቱም እህቶቹም እንዳለ ጴንጤ ነው። ሰሙ እኮ ከጴንጤ የተባረረው ዘርፎ ነው፣ ሰርቆ ነው። ገባችሁ? ሰሙ የዛሬ 6 ነው 7 ዓመት ከቤተ ክርስቲያን ገንዘብ አምታቶ ነው የተባረረው። ያለ ነው ወደ ኦርቶዶክስ ነኝ ምናምን ብሎ እንዲገባ ያደረገው። እንደሰሙ እኔ ጴንጤ ሆኜ አልቀበለውም ነው እኮ የምላችሁ። ጴንጤ ሆኜ አንተ ጴንጤን ኦርቶዶክስ አይደለም እምለው ልጅ ነበርኩ እኮ እኔ እምለው። እንደ ምን ሆናችሁ ነው? አለ ቆይ ሪከርድ ከሱ ጋር ዲቤት ሁሉ ያደረጉበት ሪከርድ አለ፣ አሰማችኋለሁ። ማርያምን አሰማችኋለሁ። ለታሪክ ያስቀመጥኩት ሰሙ ጴንጤ ነው። መጀመሪያም ሰሙ ጴንጤ ነው። እኔ አይገርመኝም። እኔ አሁን ሰሙ መጀመሪያም ጴንጤ ነበር። እናቱም አባቱም እህቶቹም እንዳለ ጴንጤ ነው። ሰሙ እኮ ከጴንጤ የተባረረው ዘርፎ ነው፣ ሰርቆ ነው። ገባችሁ? ሰሙ የዛሬ 6 ነው 7 ዓመት ከቤተ ክርስቲያን ገንዘብ አምታቶ ነው የተባረረው። ያለ ነው ወደ ኦርቶዶክስ ነኝ ምናምን ብሎ እንዲገባ ያደረገው። እንደሰሙ እኔ ጴንጤ ሆኜ አልቀበለውም ነው እኮ የምላችሁ። ጴንጤ ሆኜ አንተ ጴንጤን ኦርቶዶክስ አይደለም እምለው ልጅ ነበርኩ እኮ እኔ እምለው። እንደ ምን ሆናችሁ ነው? አለ ቆይ ሪከርድ ከሱ ጋር ዲቤት ሁሉ ያደረጉበት ሪከርድ አለ፣ አሰማችኋለሁ። ማርያምን አሰማችኋለሁ። ለታሪክ ያስቀመጥኩት እቺ ማርያም ፈርዶባት እንግዲህ ሰሙን ላስተዋውቋችሁ። ሰሙ የዛሬ 15 ዓመት ሰሙ ምን እንደሚመስል እዚሁ ሌላ ያሳያችሁ። እግዚአብሔር ይታረቀ፣ እኛ ምን እንላለን? ማዝነው ግን ብዙ ጨዋዎቹ በአንተ አፍ ብዙ ጨዋዎቹ ማንነቴን እንድታውቁት ነው። ብዙዎቹ ያው አብራችሁ ሳታውቁ ስትሳደቡ ለነበራችሁ እዚህ ላይ ካለ ላሳያችሁ። ፖስቼው ነበረ እዚህ ጋር እንግዲህ ሰሙ ይባላል። ይሄ ያው በደንብ ስለማይታይ እቺን መድረክ የሚያውቃት አለ። ሐዋሳ ቅዱስ ገብርኤል ቤተክርስቲያን እንግዲህ የመድረክ ቲያትር ላይ ነው። የዛሬ 15 ዓመት ነው የምላችሁ። ታቦር ፕሪፓራቶሪ ያው ለመጀመሪያ ጊዜ እንደው የመድረክ ቲያትር ሰራ። እንግዲህ የዛሬ 6-7 ዓመት እያለኝ ነው። ኦሊኖል ሐዋሳ ዩኒቨርሲቲ ነው የተማርኩትና እዛም 5-6 ቲያትሮችን ሰርቻለሁ። የደም አክሊልን የሚያስታውሳለ የደም አክሊል የሚል እና መነኩሴ ሆነኝ ሰርቻለሁና የደም አክሊል የሚለው እና ደምረው ኬት አምጥቶ እኔን ጴንጤ እንዳደረገኝ አላውቅም። የዛሬ እንደውም ገንዘብ ዘርፎ ሰርቆ ነው ይለኛል። ኧረ በእናታችሁ ተው ነውር ነው። የምር እኮ ነው የምላችሁ። ይኸው ማየት ለምትፈልጉ ለምን አንዳንድ ጊዜ እንግዲህ ይሄ ቅዱስ ገብርኤል ሐዋሳ ቅዱስ ገብርኤል መድረክ ነው። የመድረክ ቲያትር ላይ ነበርኩኝ። ሄዳችሁ የመጣ በቃ ያላችሁበት ቦታ በውሸት
ኮንፈርት ዞናችሁን ቢውልድ አታርጉ በውሸት እና ውሸት ጥሩ አይደለም። ለመሆንማ አንድን ዛፍ ግቢ ውስጥ 100 ዓመት ብትተክለው የ100 ዓመት እድሜው እንደው እንጂ የምትቆጥረው የ100 ዓመት ዘመዴ ነው አትልም፣ ወይም የ100 ዓመት ወዳጄ ነው አትልም። ኦልሬዲ ዛፍም ድንጋይም ዛፍና ድንጋይ ናቸው። 24 30 40 50 100 ዓመት ኖራችሁ ጀስት እንደ ዛፍና እንደ ድንጋይ ከሆናችሁ ዛፍና ድንጋይ ናችሁ። ዛፍና ድንጋይ ናቸው። እና አንዳንዴ ጥሩ አይደለም የምታረጉት ነገር፣ እየሄዳችሁ ያላችሁበት ርቀት ምናምን። እንዴ እኔን ከጴንጤ ቸርች እንትን ገንዘብ ምናምን ምን ቆይ በምን አገናኘው እንዴ? የትኛው ጴንጤ ቸርች እኔ የትኛው ጴንጤ ቸርች ሂጄ ማውቀውን ነው? ቆይ እኔ እኮ አንዳንዴ ለምን ባውንደሪ እና ሪስትሪክሽን አይኖራችሁም ለውሸት?